ውድ የኢንፎቴይመንት ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? እኔ ፋሲል ነኝ። ዛሬ በሌላ ቪዲዮ መጥቻለሁ። የዛሬ ቪዲዮ ትንሽ ለየት የሚያደርገው ዛሬ የምሰራላችሁ አንቦክስ ነው። በቀጥታ እዚሁ ሆነን እያያችሁ አንቦክስ የማደርጋቸውን ነገሮች አሳያችኋለሁ ማለት ነው። ይህን ቪዲዮ በእርግጠኝነት ትወዱታላችሁ። እንደዚሁም ደግሞ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እንድታደርጉ በዚህ አጋጣሚ ላስታውሳችሁ እወዳለሁ። ይህን ቪዲዮ ደግሞ ለጓደኞቻችሁም ሼር አድርጉላቸው። እንደዚሁም ቪዲዮን ላይክ በማድረግ ጀምሩ። አሁን ቀጥታ ወደ ቪዲዮ እንገባለን። ዛሬ አንቦክስ የማደርግላችሁ ነገር ሁለት ነው። ይኸውም የመጀመሪያው ይሄ የኤርፖድ ማክስ ሄድሴት ነው። ይሄንን አንቦክስ እናደርጋለን ማለት ነው። ከዚህ በተጨማሪ ደግሞ ይሄንን ፕሮፌሽናል ኮንዴንሰር ማይክሮፎንን አንቦክስ እናደርጋለን። በነገራችን ላይ ይሄ ፕሮፌሽናል ኮንዴንሰር ማይክሮፎን ማለት ብዙ ጊዜ ዩቲዩብ ቻናል ላይ ፖድካስት ቻናሎችን ካያችሁ ለፖድካስት የሚጠቀሙበት ልክ እንደዚህ ያለ ማይክሮፎን ነው። ሁሉ ነገሩ ሴታፑ እንደዚህ ነው። እንዴት ሴታፕ እንደምናደርገው አሳያችኋለሁ በዚህ ቪዲዮ ላይ ማለት ነው። ለማንኛውም እነዚህን ሁለት ነገሮች አንቦክስ አደርግላችኋለሁ። ከዚህ በፊት እርግጥ አንቦክስ ያላደረኩላችሁ ይሄ የምጠቀምበት ሪንግ ላይት አለ። ይሄ ሪንግ ላይት 10 ኢንች ሪንግ ላይት ነው ልክ እንደምታዩት። እሺ፣ ስለዚህ ይሄ ሪንግ ላይት ነው። ይሄን ሪንግ ላይት አንቦክስ አላደረኩላችሁም። ለማንኛውም እሱን በሌላ ጊዜ እንመለከተዋለን። አሁን ዛሬ ደግሞ እነዚህ ሁለቱ ነገሮች አንቦክስ እናደርጋለን ማለት ነው። መጀመሪያ ይሄንን ኤርፖድ ማክስ ሄድሴቱን አንቦክስ እንዴት እንደምናደርገው አሳያችኋለሁ። መልካም ጊዜ እንዲሆንላችሁ በድጋሚ እመኛለሁ። እንግዲህ እንዳልኳችሁ አሁን መጀመሪያ ይሄንን አንቦክስ እናደርጋለን ማለት ነው። ይሄንን አንቦክስ ለማድረግ ያው የታሸገ ነው እንደምታዩት ከሁሉም ቦታ። ስለዚህ እችኛዋን እንለጣታለን። እንልጠዋለን። ከዛ በኋላ ልክ እንደዚህ ነው የሚሆነው ማለት ነው። ስለዚህ ትከፍቱታላችሁ። ስትከፍቱት በእንደዚህ አይነት ነው የሚመጣው። ይሄ ሁለት ማይክ አለ፣ ይቅርታ ሁለት ኬብል አለ እዚች ጋር። እቺ ቀጥታ ዋየርለስ መጠቀም የማትፈልጉ ወይም በብሉቱዝ መጠቀም የማትፈልጉ ከሆነ እቺን ኬብል ትጠቀማላችሁ። እቺ ደግሞ ቻርጀር ነች። ስለዚህ የሁለቱ ነው የሚመጣው። እንግዲህ ያው እንደምታዩት እቺ ማኑዋሏ ነች ወይም ስፔሲፊኬሽኗ ነች። እቺ ነች ማለት ነው። ስለዚህ እሱ ላስቲክ አለው። እቺን እናነሳለን። ከዛ እሺ እዚህ ጋር እናድርገው። እንግዲህ እንደምታዩት እንደዚህ ነው የሚመስለው። ከዛችን ታነሷታላችሁ። ስለዚህ እንደዚህ እንደታሸገ ነው። ይሄን ይመስላል ማለት ነው። ስለዚህ ላስቲክ እናነሳለን ማለት ነው። ለማንኛውም ግን መጀመሪያ ያው መሞከር ስላለብን እንሞክረውና ከዛ በኋላ እናነሳዋለን። እቺኛዋ ምናልባት ቮሊዩም ነች የምትሆነው። እዚህም ጋር ደግሞ ኦን ማድረግ ያለው ከዛ እሺ። ስለዚህ እዚህ ጋር አሁን እንደምታዩት እቺ ለቻርጀር ነች። እቺ ደግሞ ለዋየርለስ መጠቀም ማንፈልግ ከሆነ ወይም በብሉቱዝ ማንጠቀም ከሆነ በዚህ ጋር እቺን ኬብል ሰክተን እንጠቀማለን ማለት ነው። ይሄ ኤስዲ ካርድም መክተቻም ጭምራለሁ። በነገራችን ላይ እንደዚሁ ኤስዲ ካርድም ትከፍቱበታላችሁ ማለት ነው። ስለዚህ ከፈለጋችሁ እቺን ኤስዲ ካርድ ትጠቀሙበታላችሁ ከታችሁ። ወደ ሁለተኛው ስንመጣ ደግሞ ሁለተኛው ያው እንደነገርኳችሁ ፕሮፌሽናል ኮንዴንሰር ማይክሮፎን ነው። ስለዚህ እሱን ደግሞ እስቲ ከፍተን እንመለከታለን። እሱን ለመክፈት እቺን
ከዛ በኋላ እቺ በጎን በኩል አለች። ስትከፍቱት ልክ እንደዚህ ነው የሚሆነው። ይሄ ልክ እንደዚህ ይሆናል ማለት ነው። ስለዚህ አንድ በአንድ እንመለከታለን። ይሄ ፊልተር ነው፣ የድምጽ ፊልተር ነው። ስለዚህ ይሄ ማይኩ ጋር ነው የምታደርጉት። ልክ እዚህ ከቨሩ ላይ ስትመለከቱት ልክ እንደዚህ ነው ያለው፣ ልክ እንደዚህ። ስለዚህ እቺ ፊልተር አለች ማለት ነው አጠገቡ። ስለዚህ እቺ የሷ ፊልተር ነች ማለት ነው። ስለዚህ እዚህ ጋር የምትገጠመላት፣ በነገራችን ላይ ጠረጴዛችሁ ላይ ነው የምትገጥሙት። ጠረጴዛችሁ ላይ ነው የሚታሰረው። ይሄ ማይኩ ላይ ነው፣ ቀጥታ ዘንጉ ላይ ነው የሚታሰረው። ይሄ ዘንጉ ላይ ነው የሚታሰረው። ግን አጠቃላይ ማይኩ ከነ ስታንዱ ጠረጴዛ ላይ አስራችሁ ነው የምትጠቀሙበት። እንዴት እንደሆነ እሱን እንመለከታለን። ከዛ በኋላ እዚህ ጋር የተለያዩ አይነት ኬብሎችን ታገኛላችሁ። እዚህ ጋር የተለያዩ አይነት ኬብሎች አሉ። እቺ ወደ ከፈለጋችሁ ወደ ኮምፒውተራችሁ የምትሄድ ነች፣ ወደ ፒሲያችሁ ወይም ደግሞ ወደ ስልካችሁ የምትሄድ ነች። በብሉቱዝ የማትጠቀሙ ከሆነ አሁንም እቺን ወደ ስልካችሁ ወይም ደግሞ ወደ ኮምፒውተራችሁ የምትወስዷት አንድ ኬብል ነች። እቺኛዋ በአንዷ ሳይድ ወደ ኮምፒውተራችሁ ወይም ወደ ስልካችሁ የሚሄድ፣ ወደ አንደኛው ሳይድ ደግሞ ሳውንድ ካርድ አለው፣ ይሄ ኮንዴንሰር ማይክሮፎን። ስለዚህ ሳውንድ ካርዱ ላይ የሚሰካ ነው። ሳውንድ ካርዱን አሳያችኋለሁ። ይሄ ደግሞ ለቻርጀርም ትጠቀሙበታላችሁ። ከዛ ውጪ ደግሞ ለተለያዩ አይነት ነገሮች ትጠቀሙበታላችሁ ማለት ነው። እሺ ከቨር ነች። እሺ እዚህ በነገራችን ላይ እነዚህ ኬብሎች 3 ናቸው። ይሄው 3 ናቸው። ምክንያቱም ለምን እንደሆነ እነዚህ አላማቸውን እያንዳንዳቸውን አብረን እንመለከታለን ማለት ነው። እነዚህ ኬብሎች ግን 3 ናቸው። ከዛ በኋላ ማይኩን ራሱን እናወጣዋለን። ማይኩ ይሄን ይመስላል። ማይኩ ይሄን ነው የሚመስለው። ስለዚህ እዚህ ጋር ኬብል አለው። ስለዚህ ቀጥታ እቺ ባለ 3ቷ ፒን ያላት የኬብል ቀጥታ ማይኩ ጋር ነው የምትሰካው ማለት ነው። ስለዚህ ይሄ ማይኩ ይሄንን ይመስላል። ከዛ በኋላ እቺን ወደዚች እናስገባታለን ማለት ነው። ልክ እንደዚህ እንደምታዩት። እንግዲህ አንቦክስ መጀመሪያ ስለሆነ በደንብ እየሰራሁላችሁ ካልሆነ እባካችሁ ኮሜንት ሴክሽን ላይ ጻፉልኝና እስቲ ንገሩኝ ያላችሁን አስተያየት። ያው እኔ መጀመሪያ ነው አንቦክስ አደረግ። ስለዚህ ይሄንን ይመስላል። ስለዚህ ማንኛቸውም አዋራም ነገር ምናምን ቢሆን ወደ ውስጥ አይገባም። ስለዚህ ቀጥታ እዚህ ላይ ያርፋል። ይሄንን ታጸዱታላችሁ ማለት ነው። በዚህ ጫፍ ያለው ነገር ይሄ ነው። ማብሪያ ማጥፊያ ላይ ምንም ነገር የለውም። እሺ ከዛ ወደ ሌላው ደግሞ ስንሄድ ይሄንን የምናገኘው ይሄንን እናመጣለን። ይሄ ደግሞ ምንድነው? ይሄም የማይኩ ስታንዱ ላይ የሚገጠም ከዛ በኋላ ደግሞ ከማይኩ ጋር አንድ ላይ የሚያያዝ ነገር ነው። ይሄ ማለት ምንድነው? ማይኩ እዚህ ውስጥ ይገባል ማለት ነው። ከዛ በኋላ ሌላው ሳውንድ ካርዱ ነው። እቺ ሳውንድ ካርዷ ነች። ይሄው ሳውንድ ካርዷ እቺን ትመስላለች። ይሄው እዚህ ጋር ያሉት እንግዲህ የተለያዩ አይነት ፖርቶች አሉላችሁ። እነዚህ ፖርቶች እንግዲህ የተለያየ አይነት ጥቅም ነው ያላቸው። ይሄ ለቻርጅ ነው። እዚች ጋር የምትመለከቷት ቻርጅ የምትደረግባት ነች። እዚች ጋር ደግሞ የምትመለከቷት ኦቲጂ ወይም ፒሲ ላይቭ ትላለች። ስለዚህ ለኦቲጂ ወይም ደግሞ ለፒሲ ቀጥታ የምትሰኩባት ነች ማለት ነው። ያ ማለት የምትጠቀሙት አንደኛው ኬብል፣ ይሄ ኬብል ማለት ወደ ፒሲ የሚሰካ ነው ማለት ነው። ከፒሲያችሁና ከዚሁ ከሳውንድ ካርዱ ጋር የምታያይዙት ነው ማለት ነው። ከዛ እዚህ ጋር 3 ተመሳሳይ ነገሮች ይታያቸዋል። እነዚህ ለሞባይል ቀጥታ ላይቭ ካራኦኬ ለመጫወት የምትፈልጉ ከሆነ ድምጻችሁን ለመቅዳት የምትፈልጉ ከሆነ እነዚህን 3ቱን ነገሮች ትጠቀሙባቸዋላችሁ። 3ቱንም ነገሮች ቀጥታ ከሞባይላችሁ ወደ ሳውንድ ካርዱ ድምጽ ለመቅዳት ምንም አይነት የትኛውንም አይነት ነገር ለመጠቀም የምትፈልጉ ከሆነ ቀጥታ እዚህ ስልካችሁ ላይ እነዚህን ቅድም ያሳየኋችሁ ኬብሎች አሉ።
እነዚህ ኬብሎች 3 ስልክ ቢኖራችሁ ለሶስቱም ስልክ መጠቀም ትችላላችሁ። እርግጥ እዚህ ጋር ያሉት ኬብሎች 2 ናቸው። ስለዚህ ለ2 ስልክ መጠቀም ትችላላችሁ። ሶስተኛም ከሆነ ከፈለጋችሁ ኬብል ካላችሁ ኖርማል እንደዚህ አይነት ኬብሎች መጠቀም ትችላላችሁ ማለት ነው። እነዚህ ሌሎች ደግሞ 4 ነገሮች አሉ እዚህ ጋር እንደምታዩቸው። ይሄ ለኮንዴንሰር ለማይኩ ነው ራሱ። ይሄ ማለት እቺ እዚች ጋር ያየናት ኬብል አለች። እቺ የማይኳ ላይ የምትሰካ ነች። እቺኛዋ ደግሞ እዚህኛው ላይ የምትሰካ ነች ማለት ነው። ስለዚህ እዚህ ላይ ትሰኩታላችሁ ማለት ነው። ከዛ በኋላ እዚህ ጋር ደግሞ የምታዩት ሄድሴት የምትጠቀሙ ለምሳሌ እኔ አሁን ይሄን ቅድም የነገርኳችሁን ኤርፖድ ማክስ ሄድሴት አምጥቻለሁ። እሱን አንቦክስ አድርገናል። ስለዚህ እሱን ቀጥታ በኬብል አድርገን እዚህ ጋር መጠቀም እንችላለን። ከፈለግን ደግሞ በኬብል መጠቀም የማትፈልጉ ከሆነ ደግሞ የብሉቱዝ አማራጭ አለው። እዚች ጋር ቢቲ የምትል ታያላችሁ። እቺ የብሉቱዝ አማራጭ ነች ማለት ነው። እቺን ኦን ታደርጓታላችሁ። ከዛ ውጪ እዚህ ጋር የኢርፎን አለ። የኢርፎን ማለት ደግሞ ቀጥታ ከፒሲያችሁ ወደ ስልካችሁ አለበለዚያም ደግሞ ወደ የምትፈልጉት አይነት ዲቫይስ ከዚህ ጋር በኢርፎን መጠቀም የምትችሉበትን ኬብል ታስገባላችሁ ማለት ነው። ይሄ አላ ኮምፓኒ ነው። ይሄንን እነዚህ በሙሉ በነገራችን ላይ ሁሉም አንድ ላይ የምትጠቀሟቸው ነገሮች ሳይሆኑ ኦፕሽኖች ናቸው። ዋና ዋናዎቹ የምትጠቀሟቸው ኮንዴንሰር ማይኩን ትጠቀማላችሁ። ከዛ ውጪ ወደ ፒሲ የምትፈልጉ ከሆነ ከፒሲያችሁ ጋር ማገናኘት የምትፈልጉ ከሆነ ከፒሲያችሁ ጋር አገናኝታችሁ ትጠቀማላችሁ፣ ወይም ደግሞ ከስልካችሁ ጋር ማገናኘት ትችላላችሁ። ግን ለስልክ ደግሞ እዚህ ጋር ያሉ አማራጮች አሉት። ስለዚህ ይሄኛው ቻርጅ ቀጥታው ዳይሬክት ባትሰኩት የተሻለ ነው። ለምን ቻርጅ ተደርጎ መቀመጥም የሚችል ነው። ስለዚህ ቻርጅ አድርጋችሁ ማስቀመጥ ትችላላችሁ። ምናልባት አንዳንድ ጊዜ ግን እዛው ዳይሬክት ላይ ልትጠቀሙት የምትችሉት አማራጭ አለው ማለት ነው። ለማንኛውም ይሄንን ይመስላል። ከዛ ይሄ ዘንግ አለ። ይሄ ዘንግ አለ። ስለዚህ እንግዲህ ይሄ ነው፣ እዚህ ላይ ነው ሁሉ ነገር የሚደረገው። እዚህ ላይ ነው የሚሰካው ማለት ነው። ማይካችን የሚሰካው እዚህ ጋር ነው። ጠረጴዛም ላይ የሚታሰረው በደንብ እያሳያችሁ ከሆነ አላውቅም፣ ግን ይሄ ነው፣ እዚህ ላይ ነው ሁሉ ነገር የሚደረገው። ስለዚህ ማይክ ላይ እንሰካዋለን። ከዛ እዚህ ጋር ደግሞ ያለውን አስተካክለን ጠረጴዛ ላይ እናደርገዋለን። ጠረጴዛ ላይ ይታሰራል ማለት ነው። ከዛ በኋላ ልክ ቅድም እንዳያችሁት ፎቶ ላይ እንዳያችሁት እናደርገዋለን ማለት ነው። ስለዚህ እነዚህን ይመስላሉ ማለት ነው። አጠቃላይ እዚህ ጋር እቺ የቀረችን ደግሞ እንዴት ነው የምትወጣው? እሺ እንግዲህ ስለዚህ እቺ ጠረጴዛ ላይ ለማሰር የምንጠቀምባት ነገር ነች ማለት ነው። ስለዚህ አንድ ላይ አድርገን እነዚህን ሁሉ ነገሮች እንጠቀማቸዋለን ማለት ነው። ስለዚህ አሁን እንግዲህ አንቦክስ ያደረኩላችሁ ይህንን ይመስላል። እንግዲህ እንደተመለከታችሁት የፕሮፌሽናል ኮንዴንሰር ማይክሮፎንንም ሆነ የኤርፖድ ማክሱን እንዴት ሄድሴቱን ማለት ነው እንዴት አንቦክስ እንዳደረኩላችሁ ተመልክታችኋል። አሁን ከዚህ ቀጥሎ ደግሞ የሚሆነው የፕሮፌሽናል ኮንዴንሰር ማይክሮፎኑን እንዴት አድርገን ሴትአፕ እንደምናደርገው ነው። እንግዲህ ያው ኤክስፒሪየንስ የለኝም፣ የመጀመሪያ ጊዜ ነው። እንግዲህ ታገሱኛላችሁ ማለት ነው። ስለዚህ ለማንኛውም እንዴት ሴትአፕ እንደምናደርግ አንድ ባንድ እንመለከታለን። ከዛ በኋላ ከፒሲያችን ጋር ደግሞ ኮኔክት እናደርገዋለን። ከዛ በኋላ ስራ እናስጀምረዋለን ማለት ነው። አንድ ባንድ እሱን ደግሞ ከዚህ ቀጥሎ እንመለከታለን። መልካም ጊዜ እንዲሆንላችሁ በድጋሚ እመኛለሁ።
እናደርጋለን። ከዛ እንዴት ነው የሚሆነው ማለት ነው። ይሄ እያንዳንዱ የራሱ የሆነ ጥቅም አለው። ስለዚህ እነዚህ በሙሉ ስፔሻል ኢፌክቶች ናቸው። እነዚህም ጭምር እነዚህም ደግሞ የተለያየ አይነት ነገር አላቸው። ለካሪኦኬ ያለ ለቼንጅ ቮይስ ወይም ደግሞ የተለያዩ አይነት ድምጾችን ለማውጣት ይሄ ለኤምሲ የሚባል የራሱ ፋንክሽን አለው። ይሄ ለፖፕ ነው፣ ለፕሮ ነው። ከዛ ደግሞ ይሄ ሪካርዲንግ ስቱዲዮ ነው። ከዛ ደግሞ ይሄ ለፕራይማል ስቱዲዮ ነው። ስለዚህ ከዛ በተጨማሪ ደግሞ እነዚህ ሁለቱም ደግሞ የአካምፓኒ እና ሞኒተር ናቸው ማለት ነው፣ መቆጣጠሪያዎች ናቸው። እነዚህ ትሬብሉን፣ ሚዱን፣ ቤዙን እና ሬከርዱን የሚቆጣጠሩ ናቸው። ከዛም በተጨማሪ ደግሞ ይሄ ስፔሻል ኢፌክቱን የሚቆጣጠር ነው ማለት ነው። ከዛ እነዚህ የማይክ መቆጣጠሪያ ነው። ይሄ ደግሞ የኤኮ መቆጣጠሪያ ነው ማለት ነው። ስለዚህ እያንዳንዱን ነገር እንቆጣጠርበታለን። ከዛችኛውን ደግሞ የምንከተው የት ጋር ነው? እቺ እዚህ ጋር ኦቲጂ ፒሲ ላይቭ የምትላለች ቀጥታ እዚህ ጋር እንከተዋለን ማለት ነው። ይሄን በነገራችን ላይ ቅድም እንደነገርኳችሁ ቻርጅ ማድረግ ይኖርባችኋል። መጀመሪያ ፉል ስኬል ድረስ ቻርጅ መደረግ አለበት። ከዛ እቺ የባትሪ ምልክት ነች፣ እቺ የፓወሯ ምልክት ነች ማለት ነው። ስለዚህ እያንዳንዳቸው አሰካካቸው ደግሞ ልክ እዚህ ጋር በነገርኳችሁ መሰረት ይሆናል ማለት ነው። ከዛ ከፈለጋችሁ ስልካችሁ ላይ መሞከር ትችላላችሁ፣ ከፈለጋችሁ ፒሲያችሁ ላይ መሞከር ትችላላችሁ። እሺ ከዛ በኋላ ምንድነው የምታደርጉት? ይሄ ማይክ አሁን ኦን ሆኗል። ስለዚህ እዚህ ጋር ያሉ መቆጣጠሪያዎች አሉ። እነዚህ መቆጣጠሪያዎች መጠቀም ይኖርብናል ማለት ነው። ይሄው እዚች ጋር አሁን ይሄንን አውቆታል ማለት ነው። ከዛ እዚች ጋር አምጥቶታል ማለት ነው። ስለዚህ ሪኮግናይዝ መደረግ አለበት። ሪኮግናይዝ ፒሲያችሁ ይሄ ኮንዴንሰር ማይኩን እና ሳውንድ ካርዱን በደንብ ተቀብሎታል ማለት ነው። ልክ እዚህ ጋር እንደምታዩት ስፒከርስ F998 ይላል። እዚህም ጋር ማይክሮፎን F998 ይላል። ስለዚህ ስፒከሩንም ማይኩንም ሪኮግናይዝ አድርጓል ማለት ነው። ስለዚህ አሁን እንደፈለጋችሁ ይሄንን መጠቀም የምትችሉበት አጋጣሚ አለ ማለት ነው። ስለዚህ ይሄንን ይመስላል። ስለዚህ የፈለጋችሁትን አይነት መንገድ በመጠቀም ይሄንን በደንብ ማሰራት ትችላላችሁ። ከፈለጋችሁ ድምጻችሁ መቅዳት ትችላላችሁ በምትፈልጉት አይነት መንገድ። ከፈለጋችሁ ደግሞ እንዳልኳችሁ እዚህ ጋር ካሉት አማራጮች ውስጥ ለስልካችሁ መጠቀም ትችላላችሁ። ስልካችሁ ላይ ሰክታችሁ ስልካችሁንና ይሄንን ሳውንድ ካርድ በማገናኘት መጠቀም ትችላላችሁ ማለት ነው። ስለዚህ እንግዲህ እንደዚህ ይመስላል ማለት ነው። ስለተከታተላችሁኝ ከልብ አድርጌ ነው የማመሰግነው። እንግዲህ አሁን ከአሁኑ መስራት ጀምሯል። ስለዚህ በደንብ አስተካክዬ ደግሞ በሌላ ጊዜ በደንብ እንሰራበታለን ማለት ነው ኮንዴንሰር ማይኩን። ስለዚህ እንደዚህ ይመስላል ማለት ነው። ይሄንን አንቦክሲንግ ቪዲዮ ተወዱታላችሁ ብዬ ተስፋ አደርጋለሁ። ምናልባት በጣም ካንዛዛውባችሁ ያው ኤክስፒሪየንሱ ስለሌለኝ ነው ይቅር እንድታደርጉልኝ ጠይቃችኋለሁ። ግን ለማንኛውም ኮሜንት ሴክሽን ላይ አንቦክስ ባረኩላችሁ ነገሮች ዙሪያ ያላችሁን አስተያየትም ልትጽፉልኝ ትችላላችሁ ማለት ነው። እንግዲህ እንደዛ ይሆናል። ለማንኛውም በይሄን ቪዲዮ ላይክ አድርጉ፣ ሼር አድርጉ። እንደዚሁም ደግሞ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እንድታደርጉ በዚህ አጋጣሚ ግብዣዬን አቀርባለሁ። ላስታውሳችሁ እወዳለሁ። በሌላ ደግሞ ቪዲዮ አስተማሪ ቪዲዮ ተመልሰን እንገናኛለን ማለት ነው። ላይቭ ላይ ማትቅሩ ማክሰኞ፣ ሐሙስ፣ ቅዳሜ ደግሞ ከምሽቱ 4 ሰዓት ላይ ሁልጊዜም ላይቭ አለን። ስለዚህ እዛም ላይ የገባችሁ ጥያቄ፣ አስተያየት፣ ሀሳባችሁን መስጠት ትችላላችሁ። ከዚህም በተጨማሪ ቪዲዮዎችን ተመልከቱ። እንደዚህ ለምታበረታቱኝና ድጋፋችሁን ለምትሰጡኝ ለሁላችሁም ከልብ ያለኝን ምስጋና ማቅረብ እወዳለሁ። በሚቀጥለው ቪዲዮ እንግዲህ ተመልሰን እንገናኛለን ማለት ነው። እስከዛው ድረስ መልካም ጊዜ።